ባላገኘ ብዬ በቲክቶክ ብወጣ 50,000 ደብዳቤ ቤቴ ድረስ መጣ ሁሉንም ከፍቼ ባነበው የኔን ውሰጅ ብለው ሴቶች የላኩት ነው መከኑ ከኒሽ ደረሰ መከኑ ከኒሽ ደረሰ መከኑ ዲጄ ሰሚሻ ሆነ ተከናወነ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እንመለከታለን እነሱ ላይ ሪአክት ያደረግን አብረን ቆይታ እናደርጋለን ሐሳብ አስተያየቶቻችሁን ኮሜንት ላይ ታረጋላችሁና እንደ ደግሞ በተመቻችሁት ቦታ ላይ ትዝብታችሁን የፈለጋችሁትን ሐሳባችሁን ኮሜንት ላይ መጻፋችሁን እንዳትረሱ እኔ ከዚህ በቀጥታ ለእናንተ ሐሳቦችን አደርሳችኋለሁ ነገር ግን አረ ተው ሰብስክራይብ አንጣላ ግድ የለም ሰብስክራይብ እሺ ላይክ አድርጉ ቪዲዮን የዛሬው ለዚህ ቻናል በአዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ይኸው ሌሊያ ስራ መስራት አለብን እስከመች ወዝነን እስከመች እድሜያችን ሄደ በእውነት እኔ ነገር በጣም ነው የሚሰማኝ የሚከስ ከነገ ዛሬ እነግራለሁ እያልክ በጣም ነው የሚሰማ ይገባል እኔ እናንተ እኮ በጣም አቅም ያለን ሰዎች ነን መስራት እንችላለን በደንብ እንጂ ምን ሆነ ነው እየተግባባን አይደለ ይኸውልህ እኔ በጣም ነው የሚደብረኝ ሁሉ ጊዜ ተገናኝተን ብትመለስ ምንድን ነው ሁሌ ዝም ብሎ ሰራም እንዴ ሰማኞል አንተ ለኔ እኔ ላንተ ሞራል መሆን አለብን ምን ተከማለ ለምን ቃልኩ ይኸውልህ እቅዳችንን ከመጀመሪያው እስከ መጨረሻው ድረስ ማስፈራል ከዛ እቅድ ይተገበራል እቅዳችን መተግበር ኑሮ ካለወጥ ማለት ነው በቃ ይኸውልህ እንግባባለን መልኩ ጥግ ድረስ እኮ ነው በእናትህ ኤልያስ በቃ ይኸውልህ ወደ ስራ እዚች ጋር አሁን እቅዳችን እናሰፍር ደብተር ይዤ መጥቻለሁ ሰማኝ አይደል እቅዱ እያንዳንዱ ይተገበራል እውነት ነው ሀብታም እንሆናለን እኛ መሆን እንችላለን ሰማኝ አይደል ስክሪፕት ውስጠኛው እኔ ጽሁፌ ስለሚያምር ልጻፍ እናንተ አምጣ እኮ አላልከኝ ሚኪ ስክሪፕቱ አላመጣ አንተ መቻል እንዴ አረቡና አንተ ታለው እንዴ እናንተ ስክሪፕቱ አንተ ይዘን አላልኩም እኔ መች ስክሪፕቱ ካላስኩም እንሰራለን እንጂ እባክህ እኔማ እንዳትታዘበኝ ብዬ ነበር እንጂ እኮ ትችልኝ ነበር ሰላሜን አሳጣኝ ፍቅሯ ቀን ከሌሊት ብሽክርልት ከፋኝ እንደገና መረ ልገባ ነው ዛሬ አሳልፈኝ እንግዲህ ይሄን ይመስላል ቤታችን እዚህ ጋር ሊሆን ያው መኝታ ቤቴ ነው ጆርናሊስት ኢንተርቪው ማድረግ ከባድ ነው አስበዋል ካለው እና አሁን እቺ ቤት ስንት ሰዎች አለች እናት ያለች አባት ያለ ከኔ ታናናሽ አክስታቸው ጋር ልከናቸው ነው 2 አሉ ኦኬ 4 እኔ ያለው 5 የወንድሜ ልጅ ያየው አለ 6 ወንድሜ ማውን አደጋ ስለደረሰበት እኛ ጋር ነው ጎረቤት አስተኝቼው ነው 7 አለን ማለት ነው አንድ ላይ አሁን ያየው ስፔስ 7 ሰው ይችላል ኦኬ አሁን ስለ ወንድምሽ ትንሽ ነገር እሺ ስለ ወንድሜ ስነግርክ እንዳጋጣሚ በ28 ነው ሰኔ 28 እሁድ ቀን ቤተክርስቲያን ደርሶ ሲመለስ ሞተር ይዟል እንዳጋጣሚ ሌላ ሞተር ተደርቦ ሲመጣ ነው እንደዚህ የተገጫጩት እና የዛኛው ሞተር መቆሚያ ነው እግሩ ውስጥ ገብቶ 2 ቦታ ተከፈለ እግሩ ከዛም በኋላ እንደዚህ የነበረውን እንደዚህ ያርጎታል 2 ቦታ ነው እና 2 ቦታ እግሩም ተከፈለ አፋፍሳው ሐኪም ቤት ወሰዱት የሄደበት ሐኪም ቤት ሰሩት ግን አልሆነም የህክምና ስህተት ተፈጽሟል ሰርታውት እንደማይሆን ነገሩን ከዛም በኋላ እግሩ እየጠቆረ ማርክ ያረገ ሲመጣ መቆረጥ እንዳለበት ተነገረው አቅማችን ስለማይፈቅድ ሪፈራንስ ሲጽፉት ምክንያታቸውን ሪዝን ፋይናንሻል ብለው ነው እና መቆረጥ እንዳለበት ጽፈው ሪፈር አደረጉልን ሪፈር ተጽፎ የመንግስት ሆስፒታል ገባ እዛም ከሱ በጣም በፍጥነት ኢመርጀንሲ የሆኑት መግባት ስላለባቸው እሱን አንቲባዮቲክ እየተወጋ አለርጂክ እንዳይፈጥር ኢንፌክሽን እንዳይሆንበት ለሳምንት እዛ ሳምንት ቆየን የገባበት የተሰራበት ቦታ ሳምንት ቆየን ከዛ በኋላ እዚህ የመንግስት ደግሞ ድጋሚ ሳምንት ቆየን ከዛ ወገቡንም ሲያመው ከመተኛት አንፃር ተኝቶ ማያቅ ልጅ ነው የተኛው እና ያው ሜንታሊም ይጎዳል እዛ ሆስፒታል ኢመርጀንሲ ነው ምናምን በጣም የመንግስት ሆስፒታል ሲሆን ደግሞ አደጋ ከሱ በጣም ይባሱ አሉ እና
እዛ መሄዱ እግዚአብሔር ይመስገን እንዲያመሰግን ረድቶታል። ለካ ከኔም ያው በነገራችን ላይ ይሄ ላይ ፊልም ሊመስል ይችላል። ለ5 6 7 ሰው ሆኖ እንደዚህ አይነት ቤት ውስጥ መኖር ማለት በጣም ከባድ ነው። የእውነቴን ነው የምላችሁ። ሰፊ ቤት ውስጥ እየኖራችሁ የማትግባቡ የማታመሰግኑ ሰዎች፣ በነገራችን ላይ ለማመስገን ዝቅተኛ ላይ ያሉትን ሰዎች ማየት አስፈላጊ አይደለም። ለማመስገን የትናንትና ህይወታችንን ማየት ብቻውን በቂ ነው ብዬ አስባለሁ። በጣም ያሳዝናል። በዛ ላይ ጆርናሊዝም አዲስ አበባ ዩኒቨርሲቲ እየተማረች እግዚአብሔር ትልቅ ቦታ ያደርሳት። ያሳዝናል፣ የእውነት በጣም ያሳዝናል። አማርኛ ከዛሬ ድረስ እሷ አጠገብ እንዳደርስ ነበር አለ የምትለኝ። አሁን ደግሞ እኔ እሷ አጠገብ እንዳደርስልኝ ነው የመጣሁት ማለት Oh my god, you have no idea how much I love cultural coffee. ገብተተኛ እያለች ሰዎች ባለፈው ቤት የሰራው ቲቪ እዛ ቀብሩ ጋር ያለው ቤት መብራት ጠፋ። መብራት ሲመጣ ቲቪውን ስንሰካው ሰዎቹን ገልብጦ ማሳየት ጀመረ እና እናንተ ተገልብጣችሁታል። አልቆሎት ነበር። ምንድነው? በመነጽር አይመለከቱም። የምን ገበር ነው የጠራችሁት? ሃይ ስንት ልታውጭ ነው? 300 ብር እርብስ ይቻላል እንዴ? ይቻላል። ካልሲ ምንድነው አውራጣቱ የሚበላው? እየቀመስክ ነው እንዴ የምትገዛው? ወይ እንዴ ልጋብዘኝ ቻልክ? በሆድሽ እንደማትደራደሪ ስላወቅኩ ነው። ኧረ በለው ባንክም ብር የለህም? የለኝም፣ ለጊዜው የለኝም። ለጊዜው የለኝም። ሳይኖርህ አትሳቅ። ለመሳቅም ለካ ሊኖረው ይገባል። አንድ መዳፍ አንባቢ መዳፌን አስነብቤ አንቺ እንደማገባ ነገር የመሰለሽ የእግርን መዳፍ ሆነ አለበት ያስነበብከው። የለማኝ ብሎግ ይቀጥላል። ሰላም የኔ ለማኞች እንዴት ናችሁ? ዛሬም እንደተለመደው ልመና ለመሄድ አብረን እንዘጋጅ። ስጋ በልታ ነው የምትለምኖች ደግሞ አቤት አቤት፣ ያንቺ ደግሞ ይበዛል። ችክ ያለ ጥብስ በልታ ልመና ትወጣለች። የኔማ ቤት ልመና ነው ወይስ ሃይኪንግ ነው የምትወጪው? እውነቱን ንገሪ። በሞራላችን ማትረማመጂ። ይሄን ሁሉ መደብ ስጋ ብቻሽን እያጫወትሽ አንቺ ራስሽን ለማን ብለሽ ትጠሪያለሽ? ያደለው ባለስራ ነኝ ብሎ የሚያስብ ድስት ብሎ ሽሮ እየሰራ እላዩ ላይ 3 ፍሬ ስጋ ብናርጎ ቦዘና እያለ ራሱን ይሸጉዳል። ከበሉ አይቀር እንዳንቺ ነው። እኔ እናት ቀርቦ መብላት ሰው እኮ ስጋ መግዛት ትቷል። እኔ እናት እንደ በዓል ሲደርስ እኮ ሰው ከስጋ ቤት ሞራ ነው የሚገዛው። ሞራ ጮማ እታች መጥበሻ ላይ አሰሰሰስ ያረጋታል። ሽታው ጎረቤትም ዘመድ አዝማድም ይደርሳል። እነዚህ ሰዎች አርደዋል ይባላል። የኔ እናታችሁ እኮ ብቻሽን ህዝብ ነሽ። ታዲያ አንቺ ነሽ ራስሽን ለማኝ ብለሽ የምትጠሪው? ለማኙ ማኛ ነው። እኔ እናት ለማኙ እኔ ነኝ በእውነት። አንቺ ራስሽን ለማኝ ብለሽ መጥራታችሁ ህሊናዬን ወቀሰኝ፣ ተሰማኝ በእውነት። ይልቁን ስለ ስራው ብታስረጅን፣ እንደ ኦንላይን ስልጠናም ካለሽ የት አካባቢ ገበያ እንዳለ ብዙ ደንበኛ እንደሚገኝ እንዴት እንደምናፈራ ከስተመር ሰርቪስ እንዴት እንደሆነ ብትነግሪኝ ትጠርቂያለሽ። ለነፍስ ይሆንሻል። እኔ እናት በእውነት እንደተለመደው በደንብ የባሌ ብልት ትንሽ ነውና በሱ ለክተሽ አጥብቢልኝ የምትሉኝ ሴቶች አላችሁ ማለት ምትኬ ምትኬ አይ ምትኬ ምትኬ ምን አይነት ነገር ነው? ምትኬ ለጋርፊልድ ነገርሻት? ምን ነው? አረጎ በስንት የሚያሳስብ ነገር አለ። አሁን ሰፋ እኔ እኮ ሰሞኑን በቃ የማየው ሚዲያ ላይ የሚመጣልኝ አጋጣሚ ደግሞ ይቅርታ አዶናይ
ነገር የለም ኖርማል ነው ቴንክ ዩ ሶ ማች ናቲ አታውቁትም እንጂ በአካል ብላክ ቤልት ካራቴ በደንብ ብላክ ቤልት እንትን ማርሻል አርት በደንብ ይችላል ግን እውነቴን ነው ብላችሁ የህይወት ማርሻል አርት አለው ብላክ ቤልት ማለት ነው እውነት ከማደንቅለት እሱ አንድ ነው ናቲ እና ሌላ ደግሞ ያዳ አንተም አይ ቲንክ አሁን ገብቷል ብዬ አስባለሁ ሁላችንም ማገናዘብ ነው መጨመር ያለብን ካሁን በኋላ በቀለስ ከዚህ በኋላ ያሉ ነገሮች በጣም ተምሬበታል በጣም 2-3 አስቤ ነው የምሰራው ሞር ደግሞ ከዚህ በኋላ ነው ብቻ አንተንም ተመልካቾችን ይቅርታ አንዱንም በጣም አመሰግናለሁ yes thank you so much አሁን ይቅር ብላችኋል እሱ yes ናቲ ደግሞ እውነት ሊታዘንለት የሚገባው ወጣት አይደለም በጣም ብታዩት ምን ያህል እንደሚሰራ ይሄ ልጅ እውነቴን ነው የምላችሁ ትልቅ ደረጃ ስለሚደርስ እኔ አያሳዝነኝ እኔ ያኮራኛል እንጂና ስለዚህ ወዳችኋለሁ ላይክ ሰብስክራይብ ፎሎ ምናምን ያደርጋችሁ የማን አካውንት ነው አላውቅም ሰላም ነሽ እናት እግዚአብሔር ይመስገን እንዴት ነህ ምንድነው የቡና ቤት ስራ ነው እንዴ ቂን እያልሽ ለመቀጠር የምትይው ነፈረች ትዘጋበታለች ብዬ አስቤ ነበር ያው ነው ሼኪ እያረጋችሁ ሄዳችሁ ስራ እያገኛችሁ እዚህ ጋር መጣችሁ ነገር ስራ የሚያስቀላል ነው ለምንድን ነው ችኳ ከማን እንደውም እኔ ልጁን ልመክረው አተ ወንድ ልጅ ነህ ከሴት ልጅ ምክር አትስማ ማን ነገር ላይ what the fuck is wrong with you ነገር ነው አይደለም ቶሎ በል ሳይሆን ማለት ነው መጣጫት ና አይደለም በጣም እኮ አዳመጥነሽ ሰማነሽ እና ሴት ስትሆኝ አብዛኛውን ጊዜ እሱ አዳመጥኩኝ አንተ አላዳመጥከኝም አረ ውጪ ሆኜ እየሰማው ነበርና ልስን ይልሽ አሁን አንቺ ያን ስራውን ያገኘሽው በቃ ኦልሞስት ፕሮባብሊ የሆነ ብልት ስላለሽ እዛሽ ነገር ብለው እንጂ ዝናራ ቦጂ ኮንፊደንስ ጨለለች አዲስ ኦፐራችን አያችሁት እስኪ ነይ ቁጭ በይ Here I come. Oh, here I come. እስኪ ነይ ቁጭ በይ Stop. እስኪ ነይ ቁጭ በይ ምን አንድ ሰው ብቻ ሁለት ሰው ይችላል ነው ላት እባክሽ ደቂቃ ጨምርልኝ በጌታ ወያ ወንበሩን ብቻ ለማሳየት ነው አለ ወይስ ሌላ ማለት ከመጋረጃ ጀርባ ያለውን በጨረፍታ እያሳየን ነው እንደዛ ነው የሚመስለው ሜመሮችም እንደዛ ነው የተረዱት ምንድነው ባል ምንድነው በእናታችሁ ንገሩኝ ምንድነው ፈርኒቸር ነው የኪችን ዕቃ ነው አውቃለሁኝ እኮ ህይወትሽን ሳይቀር በመስጠት ለአደጋ እንደምትሟገጅ ስለ ሴት ልጅ ክብር ስለ ሴት ልጅ ዋጋ የሴት ጥቃት ህመም እርግጥ ነው ያምሻል ቁስላቸው ጠዝጥዞሽ እንቅልፍም አተሻል እስኪሰጥሽ ድረስ የማይሆን መጥፎ ስም ስድብም እየሰማሽ የሚሰብር ቅስም ሴቶችን ወክለሽ ያረሽውን ነገር እኔ በግሌ እንኳን እችላለሁ መመስከር ጥሩ ሆኖ ሳለ እንደዛ ማድረግሽ አንዳንድ ጊዜ ግን ገደቡን ያልፍና ይከፈታል አፍሽ ሴቱ በጠቅላላ ለወንድ ያለው ግምት ሌላ መልክ እንዲይዝ ትሰጫለሽ ትምህርት በሆኑ ወንዶች ነውር ሁሉም በመለካት ነውር ይመስል ያክል ሚስት መሆን ማግባት ቀድሞ ያገቡትን እንዲያምጹ በባል ያላገቡት ደግሞ ትዳር እንዲፈሩ እንደሳት ነበልባል በምትፖስችው ፖስት ተያቸዋለሽ ሹክ በጣም የሚገርመው ብዙሃኑ ሴቶች ያውሻል እንደልክ እና ምን ይወደርኩ ይሄንን መጠቆም እንደዚህ ነው እንዴ ለሴት መብት መቆም ቀድሞ የተገነባን ምክንያቱን እንዲፈርስ ሲንግል ማም ስትሆን ማለትም ባልበስ ምንም አይሰጥም ሴንስ ያገሩን ወንድ ሁላ በመጥፎ ፈርጆ ስቃይ እንደሆነ ትዳርና ጎጆ ሴትን ማለማመድ ልክ አይደለም ቆንጆ ባል መጠበቂያ ነው ጋሻ ነው ከለላ ባል መከበሪያ ነው ድንበሩ እንዳይጣስ የሴት ክብር ኬላ ባል ሞገስ እኮ ነው ሚስት ለሆነ ሴት ስታገባ አይደለ እምትሆን መቤት ባል ምሰሶ እኮ ነው እንዳይዘም ጓዳ ባል የልጅ አባት ነው ከወንድነት ወዳ ባል አስታራቂ ነው ሴትን ከፈጣሪ ባል የሴት ድምቀት ነው ህይወት አኗኗሪ ባል ለሴት ክብር ነው እናት የሚል ስምን ስሟ ላይ ጭማሪ እስኪ አንዳንድ ጊዜ ስለዚህ ማውሪ በሴት ህመም ታሞ በቁስሏ ለመቁሰል አይባልም እኮ ሁሉም እኔን ይምሰል የሚያገቡትን ወንድ በወጉ እንዲመርጡ ማስተማር ነው እንጂ አሪፍና ምርጡ ትዳር እንዲሸሹ ወንድን እንዲጠሉ መንገድ አትክፈቺ ቀስ ቀስ እያሉ ያገዋ ቆንጆ ይመችሽ ግን ይመችሽ የምልሽ ባለ ትዳር ወንድ ካልሆነ የልጆች አባት ካልሆነ ብቻ ነው ይመችሽ የምልሽ ሚስት ኑሮ ባለ ትዳር ነው የልጆች አባት ነው ግን አንቺን እንደዚህ አስቀምጦ እነሱ እንደሚሉት ገንዘብ እየሰጠ ከሆነ ትቀጠቀጫለሽ እንደዚህ አይነት ትውልድ እንደዚህ አይነት ሴት እንዲመጣ አትፈልግም በልን እናገርሻለን ግን አሁን ባለው ሁኔታ መብትሽ ነው ምንም ነገር የተፈጠረ ነገር የለም እንደው ምን አገባ ዘፈነችለት ፌስቡክ ላይ ተለቀቀችው ነው አይታችሁታል ጋይስ ወድጄዋለሁ ምን አገባችሁ ብላ ዘፈነችላችሁ
ቤታችሁን መርምሩ። ሚስቶችም ምናምን ሁላችሁም ቤታችሁን መርምሩ። ጊዜያችሁን ባልሆነ ነገር በወሬ በምናምን በፋሽን ምናምን ቢዚ አድርጋችሁ ቤታችሁ ስንት ታሪክ እየተሰራ እንደሆነ ታውቃላችሁ? አታውቁ። የዚች ልጅ ጉዳይ እኮ መብት እኮ ነው። እኔ ሰሞኑን በቃ በጣም መነጋገሪያ ሆናለችና ያው የግል ጉዳይ ነው። የእውነቴን ነው የምላችሁ። እኔ ግራ ነው የሚገባኝ። ከሰሞኑ መነጋገሪያ የነበሩት እንግዲህ ጥንዶቹ ኢቢኤስ ላይ ቀርቦ የውሸት ወይ ደግሞ በድብቅ መልስ ለሚስቱ ሲነግራት በካሜራና በድምጽ ተቀርጾ ነበሩና ከነሱም ብዙ ሌላ ታሪክ ነው የሚያወሩት። በቃ እስቲ እንስማቸው። ኢቢኤስን ከሶታል። ሌላ ሚዲያ ላይ ደግሞ ሄደው ደስ ይላል። ልጆች አሏቸው። ወፍ ይመጣል። ወፍ አይባልም። ይመጣል። አይቶ ጠንክራችሁ ስሩ። በዛን ሰዓት እንኳን ካሜራ ተደቅኖብኝ ስናይፐር ቢደቀንብኝ ለራሱ ከመናገር ወደኋላ አይደለም። አያድርስ ነው የሚባለው። ሊያሰድብም አይደለም ልትሰድቡንም አይደለም። ኮመንቱን እኛ ሰው እየነገረ ነው እንጂ በእርግጥ እኔ ምን ይሆንም አይታወቅም። በዚች መቼስ ቲክታክ ገብቼ ወይም ደግሞ ምናምን ነገር እንደዚህ ቫይራል መውጣቱን አላወቅንም ነበር። መጀመሪያ ሲወስዱ መኪና ልከውልህ ምናምን ነው። ከዛ በኋላ ቼክ አያደርጉ። ምክንያቱም የራሳቸውን ስራ ጨርሰዋል። ገባ ቀንጨብ ተደርጎ የተለቀቀው ነገር እኮ ለልጆቻችንም ጥሩ አይደለም። እርግጠኛ ነኝ እነዚህ ልጆች መነጋገሪያ ለመሆን ፈልጎ ነው እንጂ ያው ሰው ሊቸገር ይችላል። ብሯን ፈልገው ተነጋግሮ ሊሆኑ ይችላሉ። ሲነጋገሩ ደግሞ ካሜራ አለ ቀድሞ ይነገራቸዋልና ያው በራሳቸው መነጋገሪያ መሆን ፈልጎ ኢቢኤስን ግን እንደ ጥፋተኛ ማውራት የኢቢኤስ ጠበቃ ባልሆንም ትክክል አይመስለኝም። እውነት ማለት ነው ብር ስጠኝ ስትል ለምን ነው አይባልም። ስንት ነው የሚባለው? ያው ወንድ ልጅ የቤቱ ራስ ነው፣ ሴት ደግሞ አንገት ናት። ስለዚህኛ ዞር እያለን የምንገዛውን እንገዛለን ማለት ነው። እባክሽ ጡሊ ከዛም ላይ ሸምጥጦ የሚያመጣው ሸምጥጫ። ሴቶች የምታገቡት ባል ነው ወይስ ጠላታችሁን ነው? ይሄ ፈርስሽን ከሞላው አነሳው ሆድሽ። አንተ ደግሞ አታርም። ቁጭ ብለሽ አንድ ድስት ሙሉ ፍርፍር ጥርግ አድርገሽ እንደምትበይ ቢያቅ ኖሮ ራሱ አንቺን ጥሎሽ ብስ ብሎ ይሄድ ነበር፣ እሱን ከመብላትሽ በፊት። የጀርባ አጥንት ነት ያለሽ እንዴ? የጀርባ ቀማለሽ እንጂ። አዎ አገባ እንጂ ይሄ ልጅ በደለ እንዴ? ገደለ አትልም። ምክርና ቡጤው ለሰጪው ቀላል ነው አሉ። እቺን በቡጤ ነበር ማለት ሴቶችና ህጻናት። እሱም አለለክ ደግሞ የሚያምረው ምን ልስጥህ ምን ላርግልህ እያላችሁ ሲዘፍኑ ነው እንጂ ምን ላርግልህ አምጣ ሲባል ደስ አይልም። አሁን አንቺና መሰሎችሽ ድፍረታቸው 30ሺና 40ሺ ይጠይቃሉ። ምንድነው የሚያደርጉት? ማኔር ምን ነው? ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኒው ኮፒ ሊንክ መደረጉ እንዳይረሳ። ቴንክ ዩ። ቆይ ምን ነገራቸው ነገር አለ እና እዚህ ጋር ተጠብቀኝ መጣ የሆነ ቀይ ልምጣ። ድጋሚ አንተ አጠገብ ከደረስኩኝ ውሻ በለኝ። እሺ ውሻ ነሽ? እሺ ውሻ ገዘለበ ወስኖረበት እንጂ ከልጋያ ለህመና ሳይሳወራ ሲጫወቱ የኋላ መለየት አለና እንዳትለየኝ እፈልጋለሁ ሆነልኝ ከጎኔ ትንሽዋ ኖር የኔ ፍቅር እንዴ አንቺ ልጅ እዚህ የመጣሽ አታዋርጅኝ እሺ። ከአንቺ ጋር መተያየቱ ያስገምተኛል። ምን ማለት ነው? እኔ እኮ ካንተ ውጪ ማንም የለኝም። በምችለው አቅም እኮ ራሴን ለመቀየር እየታገልኩ ነው። ኧረ እባክሽ የሰፈር ዱርዬ ሁላ አንቺ እኮ ለኔ የምትገቢኝ ሴት አይደለሽ። የአንቺ ቦታ እዚህ ጎዳና ላይ ነው፣ የኔ ቦታ ደግሞ ሌላ ነው። እኔ የሰፈር ዱርዬ ነኝ፣ ግን ቢገባ እቺ ዱርዬ ላንተ የነበራት ፍቅር ንጹህ ነበር። ነገ ግን የኔ ንጹህ ፍቅር የምትገዛበት ገንዘብ ስታጣ ትዝል ይሆናል። ድጋሚ አንተ አጠገብ ከደረስኩኝ ውሻ በለኝ። እሺ ውሻ ነሽ? እሺ ውሻ ዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። የአራድዬ ልጆች እኔም እንዲህ እያልኩ ላውራችሁ እንዴ? ኧረ ፕሊስ ላይክ አድርጉ ፕሊስ። ለቻናሉም አዲስ ከሆነ ሰብስክራይብ አድርጉ። ቀጣይ ቀናት በምርጥ ቪዲዮ አገኛችኋለሁ።